አይ ቲንክ የነበረው ሩም ነው እኔ አቴንድም የማድረግ እንትኑ እንዳልነበረ ነው የተረዳሁት። አይ ቲንክ እንደዛ ለማሳተፍ ቢፈልጉ ኖሮ እነ ካቡታን ማሜ ሁልጊዜ ሼር ያደርጉኛ ይጠሩኛል። ሌሎች ሩሞች ላይ ይሄኛው ሞር ኤክስክሉሲቭሊ ተመሳሳይ ሀሳብ ያላቸውና እሱን የሚደግፉ ሰዎች የተሰበሰቡበት አይነት ይመስላል እኔ ካየሁት። እንግዲህ ስክሪንሻቶች አንዳንድ ነገር ነው፣ ሙሉን አላየሁትም። ሙሉን አይቼ የተለየ ምልከታ ካለኝ አስረዳለሁ። የዳይቨርሲቲ ኦፍ አይዲያ እና ዳይቨርሲቲ ኦፍ ፒፕል ላይ የተነሱ ጥያቄዎች፣ ትችቶች አሉ። እነሱን አስተካክሎ ለመምጣት ያው በቂ እድል አለ። የመጀመሪያ ነው። በሚቀጥለው የተሻለ እንትን አምጥቶ መምጣት ይችላሉ ማለት ነው። እኔ እንደ ሀሳብ ይሄንን የማደንቀው የምስማማበት ነገር ነው። መምጣት አለበት። እንደዚህ ቀርቦ ወደ ህዝብ ከግራስ ሩት ጋር ተገናኝቶ መነጋገር እድል ይፈጥራል ቲክታክ እና ሌሎቹም ይመጣሉ። አይ ቲንክ የዛሬ 2 ዓመት አካባቢ ቤካ ካስታውስ ካላውቅም ምን ትሰራለህ እዛ ሄደ እንደዚህ ሆነ ምናምን ሲባል ይመጣል፣ ሌላውም ይመጣል። ቢኮዝ ህዝብ ያለበት ነው ፖለቲከኛ መሄድ ያለበት። አክቲቪስቶች ህዝቡን ሀሳብ መቀየር አቅጣጫ ማስያዝ ስለሆነ የሚፈልጉት። ቤካ በጣም ይቅርታ ስልክ ተደውሎብኝ ነበር። እነኝን ነገሮች አስተካክሎ ቢመለስና ይሄን ኤንጌጅመንት የሚቀጥል ከሆነ አይ ቲንክ ፕሮዳክቲቭ ይጠቅመናል። ቢኮዝ አንደኛ ተሰሚነት ያለው ሰው ነው፣ በጣም ብዙ ፎሎወር አለው። ኢቭን ዶ አንዳንድ ጊዜ ኮርነርድ የሆነና በጣም ሴግመንት ነው የፎሎወርና የእንትኑ ቤዝ እንደዛ ይመስላል። ግን ኢቭን ሴግመንትድም ቢሆን በጣም ሰፊ ዩኒፋይድ የሆነ ሰፖርት ስላለ ይሄ ይጠቅመናል። ብዙ ሰው መጥቶ እንዲሰማ፣ የፖለቲካ ሀሳቦች ሲብላሉ ሰው እንዲረዳ ይረዳናልና ይሄንን መጠቀም አለብን። ይሄንን እንደ ጥሩ ነገር ነው የማይሆነ ከህዝብ ጋር ግራስ ሩት ጋር መጥቶ መወያየት መፈለግ፣ እንደዚህ መደረጉ በጣም አሪፍ ነገር ነው። ይሄ መደረግ አለበት። በመጀመሪያው ዙር የተሻለ የሰዎች ሪፕሬዘንቴሽን፣ የጾታ፣ የሃይማኖት፣ የጎሳ እንደዚህ ምናምን ልዩነቶችን ሞር የሚያሳይ ቢሆን ጥሩ ነበረ። እንደዛ አይነት ነገር ከማያቸው ፒክቸሮች እናንተን እንደዛ አይመስልም። በሚቀጥለው አትሊስት አስተካክሎ ይመጣሉ የሚል ተስፋ አለኝ። ቢኮዝ ያው አንድ ጊዜ ብቻ አይደለም የተሻሻለ የታረመ ይሄዳል። ታርመው ግን በትክክል የተለያዩ ሀሳቦች የሚወያዩበት ዳይቨርስ የሆነ አይዲያ የሚነሳበት እና ደግሞ መፍትሄ ጠቋሚ የሆነ ወደ መፍትሄ የሚወስድ ይሄ ቢደረግ በዚህ አቅጣጫ ብንሄድ የሚል ውይይት ቢደረግ በጣም ትልቅ ግብአት ነው የሚሆነው። አይ ሉክ ፎርወርድ የሚቀጥለውን ላይቭ መቼ እንደሚሆን አላውቅም። እነኚህ ነገሮች በተወሰነ ደረጃም ቢሆን ታርመው ሞር ሀሳብ በደንብ የሚሸራሸርበት እንጂ አንድ ተመሳሳይ ሀሳብና እሱን ወርሺፕ የሚያደርጉ ሰዎች እዚህም አንዳንድ ኮሜንት ውስጥ እንደዚህ ያለው እዚህ ላይ ያለውና እሱ ችግር የለውም። ያው የግለሰብ አድናቂም ደጋፊ የሚሆን ችግር የለውም፣ መብት ነው። ግን ደግሞ ለሀሳብ ጥራት ለዳይቨርሲፊኬሽን ትንሽ ቦታና ጊዜ ይሰጠዋል ብዬ አስባለሁ። የመጀመሪያው ትንሽ ጠበብ ያለ ወደ አንድ አቅጣጫ ከሁሉም አይነት ማንነቶች ወደ አንድ አቅጣጫ ያዘመመ እንደሆነ ያሳያል። አንድ ሰው እንደውም በውስጥ አይ ቲንክ አማራ ተወላጅ ነው ፒክቸር ይሄንን አሁን አይ ቲንክ የሚያሳየችውን ፒክቸር እንትን ብሎ ላከልኝ። እኔ አላየሁም ኢቨንቱ ራሱ እንደነበረ። ምንድነው እንትን ኦሮሚያ አውት ኦፍ አርሲ ብሎ ነው ያው እሱ እንደቀልድ ላከው። ኢትዮጵያ አውት ኦፍ ኦሮሚያ የሚለው አሁን ኦሮሚያ አውት ኦፍ አርሲ ሆኗል ብሎ ላከልኝ። እንደዛ አይነት ኢሜጆችን ላለመፍጠር መጠንቀቅ፣ በር ላለመክፈት ቢሞከር ጥሩ ነበር መጀመሪያው ላይ። ካልሆነ ግን አትሊስት በሚቀጥለው እየተሻሻለ ይሄዳል። መተው የለበትም። ለእኔ እንደ ጥቅም ነው የማየው። ይሄ መቀጠል አለበት። ብዙ ሀሳቦች የሚገሩበት፣ ብዙ ነገር የሚስተካከልበት። ቢኮዝ ጥያቄዎች አሉ። አሁን አይ ቲንክ ኑሬ ነው መሰለኝ በሀሳብ ላይ እናንሳ ምናምን አንድ የሰማሁት ጥያቄ ወሎ ላይ ስለተደረጉ ነገሮች ምንድነው ሀሳብ እንዲሰጥና ህዝብ ላይ የደረሰ ጉዳት ምናምን ተብሎ ተጠይቆ ነበር። እኔ አሁን ከሱ ጋር መልስ አልሰጠም ነው ያሉ ኮምፕሌንስ ያደርጉ የሰማሁት። ከሱ ጋር ተያይዞ እሱ አብሯቸው የሚሰራቸው አካላት እዛ ህዝብ ላይ የደረሰውን ጉዳት ቀጥሎም ሊያደርሱ የሚፈልጉትን ጉዳት በግልጽ ያስቀመጡ ናቸውና የአፍ ማጣፈጫና በኦሮሞ ዘንድ ተወዳጅነት ለማግኘት ብቻ ሳይሆን ሪያሊቲ የዛን ህዝብ የፖለቲካ ተስፋና ሴኩሪቲን ለማስከበር ከነዚህ አካላት ጋር እየተሰራ ይሆናሉ የሚለው ጥሩ ጥያቄ ነው። ወደፊት ልናቀርብ የምንችለው ነውና ሌሎችም ብዙ ነገሮች አሉ። ብዙ የፖለቲካል እኔ ከጀዋር ጋር በጣም ሙሉ በሙሉ የሚለያይ ስታንስ ነው ያለኝ በሜተድ በኩል። እሱ ሜተድ ነው ብሎ የሚያስበው ትክክለኛ መንገድ የሚለውን ያልስማማበት ግን የሀሳብ ልዩነት ነው። ያንን ልዩነት መነጋገር፣ እኔም መስተካከላለሁ፣ እሱ የሚያርመው ካለ ይታረማል፣ ሌሎችም ጥያቄ ይጠይቃሉ። ህዝብ በዚህ ውስጥ ብዙ ነገር ይማራል፣ ግንዛቤ ይይዛልና
አላማው ይሄ ከሆነ እነኚህ ነገሮች እያረቁ ይሄዳሉ። አላማው ግን ያለችዋን የሰፖርት ቤዝ ይዘን ሞር ገናና የሆን እንዲመስል አሁን ኑሬ በጣም ተመቷል ምናምን አለ። ቲክታክ ላይ ምንም የምትመታው ነገር የለም። አስሊ ጌም ሲጫወት 114,000 ሰው ሄደ። ጀዋሩም ሲከፍት 80,000 ሰው ሄደ። ቤካሩም ሲከፍት 190 ሰው ሄደ። ከዛስ ዋንጫ ለምንድን ነው የሚሰጠው? ለአስሊ 114 ስለያዘ ገባ። ሰው ብዛት ማድረግ ጥሩ ነገር ነው። ብዙ ሰው እንዲሰማ ትፈልጋለህ፣ ሜሴጅ እንዲሄድ ትፈልጋለህ። ተሰብስበህ ግን ተመሳሳይ የሆነ ኤኮ ቻምበር ፈጥረህ ተመሳሳይ ሀሳብ አንድ ሰው ተመሰጋግነህ ከሄድክ ሪሊ ምን ያህል ኢምፓክት ትፈጥራለህ? እንደ ግብ አድርገህ እሱ ልትይዘው ትችላለህ ወይ? እና እንደዛ ሊያዝ አይችልም። ጥሩ ነው፣ ሞራል ድጋፍ ምናምን ይሰጣል አለው ለማለት ምናምን ጥሩ ነው። ግን ኢን ሪያሊቲ ሀሳብ ልዩነቶችን የምናጠራበትና ብዙ ጥያቄ የሚሆን ብዙ ኮንሰርን የሚሰጥና አንዳንዶቻችን ጨክነን ይሄ ነገር ጎጂ ነው ለኦሮሞ ሕዝብም ለኢትዮጵያም ጎጂ ነው ብለን እስከ መናገር ድረስ ያስደፈሩን ነገሮች ተነጋግረን የተሳሳትነው ነገር ካለም ለመተራረም ይረዳናል። ወደፊት የሚኖሩ ሩሞችን በተስፋ ጠብቃለሁ ሞር አሳታፊ ይሆናሉ ብዬ አስባለሁ። የመሳተፍ እድሉም ካለ ኦፍ ኮርስ እሳተፋለሁ። ሌላም ቦታ ሁሉም ቦታ እንደማደርገው ግን ደግሞ ትልቅ ድል ነው። ወደፊት አንድ ኢንፍሉዌንሻል የሆነ የፖለቲካ ሰው ወደፊት ለፊት መጥቶ ከህዝብ ጋር በዚህ ደረጃ ግራስሩት ላይ ለመነጋገር ሲፈልግ ደስ ይለኛል። የሚገነባበት ነገር ነው። ጉለቶቹን እኔም አይቻለሁ። እነኛ ጉለቶች ምርጫ ሆኖ ትክክለኛ ሀሳብ ተደርገው እንደዚህ የሀሳብን ተመሳሳይነት የማንነት፣ የሃይማኖት፣ የጾታ ተመሳሳይነት ይዞ ከላይ ወደ ታች ብቻ ዝም ብሎ የሚለቀቅ ከሆነ የሰው አፕታይት እየተቀየረ ይሄዳል። እንደዛ የሚደረግ አይመስለኝም። ግን ለአሁኑ ያው የኔ መረዳት ይሄን ያህል ነው። ቴንክ ዩ። እሺ ግጥም ሙሳ እንዴ ተማለት ቆይ ኑሬ ተረጋጋ። ኑሬ አረባ ቤካ ተራይ ከበራ መከራ ሙሳ እንዴ ምንድነው? ኑሬ ከኔ ኋላ ታወራለህ እባክህ እንዴ 30 ቤካ ምን እኔ አላህ የሚባል አምላክ ነው ማመልከው። አቶ አያና ጀዋር የሚባል ግለሰብ አላመልክም። ግለሰብ የማምለክ ልምድ ካለ ምክርህን ለራስህ አርጋ። እሺ ጨረስክ? እሺ አያና እንትን ለማለት ነው የሁሉ እንትን ቀጥል ሙሳ። እሺ ሙሳ ቀጥል። እኔ አያና ላይ አንድ ካራክተር አሳሲኔሽን ያቻለው አንድ ሰው ስክሪንሻት አድርጎ ኢንቦክስ አድርጎ እንደዚህ አርሲ አውት ኦፍ ኦሮሚያ ምናምን የሚለው ይሄ አያና ጭምብል ተገፏል። ይሄ ዳይሬክትሊ ለአርሲ ያለ ጥላቻና ለእስላሞፎቢያን ግልጽ አድርጋል። ይሄ ሲጀመር ህፃን ልጅ የሚረዳው ነገር ነው። እንደዚህ አይነት ካራክተር አሳሲኔሽን ከአንተ አይጠበቅም። ሁለተኛ ነገር ደግሞ ይሄ የግለሰብ አምላኪ ምናምን የምትለው እኔ አንድ አላህን ነው የማመልከው። እኔ አንድ እንደ ሙስሊም ሰው ማምለክ ካለብኝ ለህዝቤ ነው ድምፅ መሆነው። ገብቶሃል? እኔ አሁን ብዙ የብልጽግና ደጋፊዎች አውቃለሁ፣ በጣም ማለት ነው ከእናንተ ያልተናነሰ ለዚህ መንግስት ቅርብ የሆኑ ሰዎች ማለት ነው ፊዚካል ማቃቸው፣ ግን ለሚጎዳው ህዝብ ድምፅ ይሆናሉ። ስለዚህ እናንተ ድምፅ ስላልሆናችሁ ድምፅ የሚሆንን ሰው ለቅሶ ወይም ደግሞ ስለተበደለ ስለተጎዳ ሰው የሚያወራን ሰው አታልቅስ ምናምን የምትሉ ከሆነ ይሄ አይዶን ነው። መታከም ካለባችሁ ትታከማላችሁ። ያልተወጋችሁ መርፌ ይኖር ማለት ነው። ስለዚህ እንደዚህ አይነት ጥላቻችሁን ብትቀንሱ ማለት ነው። ሲጀመር እዛ ጋር አርሲ ብቻ አልተሳተፈም። ወይም ከዚህ በፊት ጀዋር አርሲና ሙስሊም ስለሆነ ነው የሚገፋው የሚጠላው የሚለውን ነገር ዛሬ እያየሁ ነው እኔ ፐርሰናሊ ማለት ነው። ምክንያቱም እዛ ላይ የተሳተፈ ሐረርጌ አለ፣ ከባሌ የተወጣጡ ልጆች አሉ፣ ከከረዩ አይቻለሁ እኔ፣ እንዲሁም ከአርሲም ነበሩ። ግን ብዙ ሰው አርሲ ሲል ነው የሚያው። ከአርሲ ጋር ያላችሁን ችግር ፊት ለፊት ተናገሩ ማለት በዚህ ልክ አርሲን አታክ ለማድረግ የፈለጋችሁበት ምክንያት። ሁለተኛ ነገር ደግሞ ያ ሩሙ አይመጥነውም፣ የተገኘበት ሩሙ አይመጥነውም፣ ቲክቶከር ምናምን ጌመር ለምትሉ እስቲ እናንተ ኑ የተለየ ሀሳብ ያለው ሰው ኑ ይግባ ሲባል ለምን ሪኩዌስት ልካችሁ ለምን አልገባችሁ? እዛ ጋ እሱ ፊት ለፊት ቁጭ ብላችሁ የህዝቦቻችሁን ችግር ከእሱ ጋር መገፋት ስላልቻላችሁ እዚህ ጋር ደግሞ እኚህ ማለት አያስፈልግም። ሀሳቤን ጨርሻለሁ። ወይ ሙሳ ከመቀጠሉ በፊት ግዴታ ነው ይህንን ባይዞ እንትን ኢስላሞፎቢክ አርሲ ምናምን የሚለው ወሬ አይ ቲንክ ያው ራሱን ከማያውቅ ሰው የሚጠበቅ ንግግር ስለሆነ በመልስ በመስጠት አላከብርም። እንዲህ አይነትን የዘቀጠ ወሬ እኔ ያልኩት ሰዎች ኦልሬዲ እንዲህ አይነት ማለት እንደ ሀሳብ ባትሳደብ ከአንተ አልተናነሰ ራሴን አውቃለሁ። አንተ ምን እያደረግህ ነበር?
ቤካ ግን ዛሬ ልክ አትመስለኝም። ቤካ የምር ሳይድ ቀበሳተ ቤካ ወደ እኔ ደግሞ ዞር ካሁን ደግሞ ያዝ እንትንህን ያዝና ማይክህን ያዝና የምናገረውን ነገር መጀመሪያ በደንብ አልተረዳኸኝም። ሀሳቡ የዘቀጠ ነው ያልኩት። ይሄ ሀሳብ የዘቀጠ ነው። ማንም ሰው ሊነግርህ ይችላል። እኔን እንደ ማንነት የሚያውቀኝም ሰው ከምናገረው ከማደርገውም ነገር አይቶ የምታወራው ነገር የዘቀጠ ሀሳብ ነው። በሰው ዘንድ ሊቀርብ የማይገባ ነው። ታስቦ ራሱ ምን ነክቶኝ አሰብኩት ተብሎ የሚተው ነገር ነውና አንተ ግን አልከው አውጥተህና አይባልም። እንደዛ ስተት ነው። እኔ ያልኩት ነገር እንዲህ አይነት ኢሜጅ እየሳለ ነው በሰው አእምሮ ውስጥ። ሌሎች ራሳቸው ይህንን አይነት ትርክት እየመጣ ስለሆነ መጠንቀቅ አለበት። እዚህም ላይ ጻፈው እኮ እንደዚህ አይነት ነገር አደጋለሁ መጠንቀቅ አለብን ነው እንጂ ተመሳሳይ ስክሪንሾት አድርጎ የላከልን ሰው ለጥፈልልና እንመን የሰራውን ካራክተር አሳሲኔሽን እንድናምን ስክሪንሾት የላከልን እስቲ አሳይና እንመን። እስቲ ቆይ አንተ ስታወራ የዘቀጠ ሀሳብ አይደለም። ቆይ የዘቀጠ ሀሳብ ሲነግርህ ደግሞ የዘቀጠ ሀሳብ ትላለህ። ቆይ አንድ ጊዜ ሰማይ ከን ያዝልኝ። ባይዘይ ቦታችሁ አይደለም አይመጥናችሁም ቲክታክ አትምጡ የሚባለው በእናንተ ምክንያት ነው። ሙሳ እንዲህ አይነት ሰዎች ስላሉ ነው። በአንተ ምክንያት ነው ብራዘር። አንተ ግለሰብ አምላኪ ኑሬና ሙሳ ግን ማለት ነው ስፔሻል ፕሪቪሌጅ ይዛችሁ እያወራችሁ ጭራሽ ሙሳ ደግሞ በተለይ ነኝ ከሰኛል። ቀደም ግለሰብ አምላኪ ዘጠኝ ለአንድ ነው እንደ አያና ብቻ አንዴ ቆይተው እንደፈለገ ሲጸዳዳ ዝም ብለህ እኮ ሪስፖንስ ምንም የተጸዳዳው ታሪክ የለም። አንተ ምን ያደረገው በተራው እንዴ? ቀድሞ በከሰሰ ነው። ቆይ ቤከን አንተ ደግሞ ቤከን ቆይ ቀድሞ በከሰሰ እኮ አይደለም። በነገራችን ላይ ሲሪየስሊ እንዴ ሌላ ጥፋት ለመሸፈን ጭራሽ እዚህ ጋር ሌላ ጥፋት እንጂ ጉድ እኮ ነው። በነገራችን ላይ ቤካ ቀድሞ ሰት የሰራው ማን ነው? ቤካ እኔ አልነካሁትም እኮ በተናገረው ነገር ነው መልስ ሰጥቶኛል። ቀድሞ ጀዋር ሙሳ የሰራው ሙሳ 10 ጊዜ አስመረይበት ልንገርህ። ቀድሞ ጀዋር ነው ያጠፋው። አታዳምጥም። ይኸውልህ ቀድሞ ጥፋት ስህተት እኮ አይደለም ጥፋት የሰራው ጀዋር ነው። አንተ ጀዋርን ዲፌንድ ለማድረግ ሌላ ጥፋት ላይ ጥፋት ጨመርክ። ቤካ እኔ ጀዋር ጥፋት አልሰራም ብያለሁ። እኔ በግማሽ እንደዛ ነው እያልክ ያለው። አዎ እሺ እሱ ያንተ አንደርስታንዲንግ ነው። እሺ በቃ ይኸው ማይክ ይያለው ጭቅጭቆች የምንሰማበት ጊዜ እኮ ምናባክነው መኖር የለበትም። በተራ ሁሉም የየራሱን ሀሳብ ጨርሶ ይዝጋ። ምን ሰው ሲያስቆማቸው የተበደልኩኝ ደግሞ ካርድ ደግሞ መዘዛ እኮ መከራ እኮ ነው። ቀጥል እስኪ ዘሴም ነገር ጀዋር በሚከሰስበት እኔ እየተከሰስኩ ነው። በጣም ዊርድሊ ኢነፍ ማለት ነው ፈኒሊ ኢነፍ ጀዋር የአንድ ቦታ ሰው በሰበሰበበት እኔ እዚህ ውስጥ ያለውን ዳይቨርሲቲ ይዩት። ራሳችሁ አይናችሁን ገልጣችሁ ይዩት። እዚህ ሩም ውስጥ ያለውን ዳይቨርሲቲ ይቺ ማረግ አቃተው ጀዋር። ይሄ ሁሉ ሰው የሚያውቀው ሰው እኔ ማን ነው የሚያቀኝ? እኔ ማናችሁ ናችሁ የምታውቁኝ? እኔ በትልቁ ከዚህ በፊት በነበረው ራሱ አካውንት ከ15000 በላይ ፎሎ ኖሮኛ ቃል እንዴ እኔ የኔ ሩም ከ1000 ሰው በላይ አይቶት ያውቃል? ማን ነው የሚያቀኝ? እኔ የትኛው ኦብሊጌሽን ነው ኢቭን ከኔ የሚጠበቀው? ሲሪየስሊ ብንናገር እንዴ እሱ እኮ በጣም ከዚህ የተለየ ነገር እኮ ይጠበቅበታል። የካፋው እኮ ከትልቅ እንትን ውስጥ ነው አይደል? ለምሳሌ እንደዚህ ሆኖ እንዴት ነው እንደዚህ አይነት ዝቅጠት ስራ ሰርቶ ጭራሽ ዲፌንድ የምታረጉት? ጭራሽ ደግሞ እኮ እኔ እኮ አጃይብ እኮ ነው። ኤኒዌይስ ያና ጨርስ። በነገራችን ላይ እኔ እናንተ እንደምትሉትም አልኮነንኩም እኮ ያው ክፍተት ነው ይስተካከል አይደለ? በሚቀጥለው አንድ ሩም አይደለም ያለው፣ የሚቀጥለውም ሌላ ሩም አለው። ፖለቲካ የሚረዳ ሰው ነው፣ የተማረ ሰው ነው። ኦሮሞ ፖለቲካ ውስጥ ሲግኒፊካንት ከሚባሉ ሰዎች ነው። ኢትዮጵያ ፖለቲካ ውስጥ ስም ጥራ ብትባል ከምትጠራቸው ሰዎች መሀል አንዱ ጀዋር መሐመድ እኮ ዝም ብሎ የሆነ እንትን ልጅ ምናምን ሙባ ምናምን እኮ አይደለም አይደል? ሶ የተወሰነ ያህል ኤክስፔክቴሽን አለ ማለት ነው። ያንን ኤክስፔክቴሽን በዚህኛው መድረክ አላየነውም፣ ግን ደግሞ ተሟልቶ ነገ ተስተካክሎ ሊመጣ ይችላል። ከተስተካከለ እሰየው ብለህ ትተህ ማለፍ ነው። በአንድ ቀን ያለቀ ሩም ያለቀ የተጠናቀቀ አይመጣም። ክፍተት ይኖራል። ኦኬ፣ ግን ይሄን ክፍተት ታሳያለህ። አይ አሁን እንዲህ አይነት ክፍተት ስለተከፈተ ሌሎች ሰዎች በውስጥ እየጻፉልን ነው። እኛ ጋር የጎጥና የጎሳ ልዩነትን ቀዳዳ ለመፍጠር ሰማይና ምድር የሚቧጥጡ ሰዎች ችግርና ጥላቻና የጎሳ ጦርነትና ግጭቶች ወደ ኦሮሚያ ይግቡ የሚሉ ሰዎች ይሄንን አይተው ስክሪንሻት አድርገው እንደዚህ እያሉ ነው። ይሄንን አይነት መንገድ መዝጋት አለባችሁ። ከአንድ ቀን ከሁለት ቀን በላይ አያልፍም። ይሄ ወሬ እየተደገመ እንዲህ ከሆነ በሐሳብ ተመሳሳይ ሐሳብ
አዎ ጌታችን ሆይ አሜን አሜን የሚለውን ሰው ብቻ ይዞ ወይም ደግሞ ጎበዝ እንደውም አስተረፍክ ብሎ እየጨመረ የሚናገር ሰው ብቻ ይዘህ ስትመጣ ከመድረክ ወደ ታች ለማውራት እንጂ ዩቲዩብ ላይ ማድረግ እንደምትችለው ወይ ሌላ ቦታ ላይ ከስር ካለው ህዝብ ጋር ተገናኝተህ ጥያቄዎቹን የመመለስ ኢንጌጅ የማድረግ እድል የለህም ማለት ነው። ሶ ኢንጌጅ የሚያደርግ ከሆነ ኢንጌጅ ስናደርግ የኖርን ሰዎች ነን፣ እናውቃለን እንዴት ኢንጌጅመንት እንደሚሰራል። ኢንጌጅ እንደዛ አድርግ፣ አለቀ። የሚስተካከሉ ነገሮች ይስተካከሉ፣ ሌሎች ተዋጽኦችን አስገባ። ኢትዮጵያን መምሰል ቢያቅተው አትሊስት ኦሮሚያን የሚመስል ኢሜጅ ያለው ሩም ለማምጣት ሞክር። ኤክስፔክቴሽኑ ሃየር ነው ካንተ ፒሪድ። ተሰቀል ሙጥፋ ምናምን ያለ ሰው የለም። ይሄ ነው በቃ ጀስት ያለንበት ስቴጅ ነው ፕላትፎርሙ። እንደዚህ አይነት ነገሮች ቢኖሩ ሞር የተሻለ ነገር፣ ሌላ የተበላሸ ፖለቲካ ኢንትሮዲውስ አታድርግብን፣ አንፈልግም። ይሄ የተበላሸ ፖለቲካ ነው። መንደሪነትም ሆነ ሃይማኖትም ሆነ ምንም ምናልባት ከዛ የምታተርፈው ቤዝህን ማጠናከር ጥሩ ነገር ነው። ግን ወደ ስቴጅ መጥተህ ስትቀርብ ሰው የሚያይበት መንገድና ፕሬዘንት የሚደረግበት መንገድ ችግር አለው፣ ይስተካከል ነው። ሀሳቦችም ዳይቨርስ ይሁኑ። ሰውም ደግሞ ዳይቨርስ ከሆነ ማንነት አትሊስት በኦሮምኛ የምታደርገው ኦሮሞ ከሆነ ከኦሮሞ ውስጥ የተለያየ የፖለቲካ ሀሳብ ያላቸው ሰዎች አሉ። በስነ ስርዓት ጥያቄ የሚጠይቁ የሚነጋገሩ፣ መልስ መስጠት የሚችሉ ያንኑ ያህል ደግሞ ከተለያዩ ማንነት ከተለያዩ ጎሳዎች ከተለያዩ ዞኖች የሚመጡ ሰዎች አሉ። እነሱን የሚመስል ሰው ቢያዩ ደስ ይላቸዋል። ሃይማኖትም ልዩነት አለን፣ ጾታም እንደዚሁ ተነስቷል። ዳይቨርሲቲ ላይ ጥያቄ አለብህ፣ አስተካከል ነው። ሲምፕል ተስተካክሎ ይመጣል፣ ትተዋዋለህ፣ ታልፋለህ። አሁን እዚህ ጋር የማየው ጫጫታ የሚያሳየው ለማስተካከል ፍላጎት እንደሌለና ምንም ቢል እኛ ስለምንደግፈው ምንም ቢል ከምንደግፈው ጋር ብቻ ወደፊት ይምጣ የሚል አካሄድ ነው። እሱ አይሆንም። ፋኖንም አዝዬ ቲፒኤልኤፍንም ጠበቃ ሆኜ ምን ሆኜ ተገፍቼ እመጣለሁ የሚለውን የሚቋቋም ሶሪ፣ ሁለተኛ እድል ለሀሳብ ሳይሆን በተነሳው ጭቅጭቅ ላይ ነው አይደል? ሀሳብ እየተናገርኩ እንደሆነ ግን አስተውልሃል? ገብቶኛል። ነው እየተናገርኩ ነው። ላይክ እየተናገርኩ ነው። በመሀል ተናግረሃልና ቤካ ኦርደሩን አሲስ የመጀመሪያ ነው። በነገራችን ዛሬ ግን የግድ ሪሙቭ ቤካ ሙሳ የቀጠለው ከዛ ደግሞ የግድ ሪሙቭ ካልተደረኩ ነው። እኔ ኮዙ ኑር ምንድን ነው ሆነት አይደለም። ይኸውልህ የተነሳው ጭቅጭቅ ላይ ሪያክት እንዲያደርግ እድል ሰጥተሃል አይደለ? ከዛ በኋላ ደግሞ ሀሳብ የሚሰጠው ሌላ ተረኛ ሰው ነው። ሀሳብ ስለሰጠንኛ ማለት ነው። መልሶ ወደ አጀንዳው ሀሳብ ስለገባ ብዬ ነው። ምን ችግር አለው ታዲያ? ዋና ፎከሳችን እኮ አጀንዳው ነው። ወደ አጀንዳው መመለሳችን ጥሩ አይደል እንዴ? ተደጋገመ። በነገራችን ላይ እኔ ቅድምም ረጅም ሰዓት አላወራውም። በጣም አጭር ነገር ነው የተናገርኩት። ከዛ በኋላ የተባለው ነገር ደግሞ ሞር ሴንሲቲቭ የሆነና ይሄ ሌብሊንግ የራስ አጀንዳን ስህተትን ለመሸፈን ሌሎችን እስላሞፎቢክ ነህ፣ የአርሲ ጥላቻ አለብህ፣ የእንትን ጥላቻ አለብህ የሚል ወሬ ሌላ ፖይዝነስ የሆነ የዘቀጠ ሀሳብ ነው። ከዚህ ሀሳብ ውጡ። ለዚህ ደግሞ የቀረበው ጥያቄ ልዩነት አለ። ኖርማሊ ከለመድ ናቸው እንደነ ቤካሩ መኔሩ መምጥ ማንም ጋር ሄድ በተቻለ መጠን አንዳንዶቹ ናቸው እንጂ ብዙዎቹ ሀሳብ የሚፈልጉ ሰዎች ዳይቨርስ የሆነ ማንነትን አምጥተው ያናገራሉ። ይሄ ነው ቲክታክ ላይ እስካሁን የሰራንበት የተሻለው ነገር። አይ አጥብቤው በአንድ መንደር በአንድ አፎሻ በአንድ ሃይማኖት በአንድ ምናምን በአንድ ጾታ ውስጥ ሊሚትድ የሆነ አድርጌ ሄዳለሁ እንደማይል አምናለሁ፣ ተስፋ አደርጋለሁ። የተነገረው ይሄ ነው። ይሄ ሲነገር ጥላቻ ምናምን ብሎ የሚፈራገጡ ሰዎችን ዲግኒፋይ አናደርግም መልስ በመስጠት ቢኮዝ ራሳችንን የምናውቅ ግን ደግሞ ፖለቲካሊ አዌር ለሆነውና ሊደርሺፕ ላይ አትሊስት እዛ ፓርቲ ውስጥ አለ ለሚባል አንድ ሰው እንደ አክቲቪስትም በጣም ብዙ የሰራ የሚታወቅ አክቲቪስት እንደሆነ ሰው አክቲቪዝም ላይ ሞር ከግራስሩት ጋር እንጌጅ ስታደርግ ዳይቨርሲቲ ሪፕሬዘንት የሚያደርግ አይነት መልክ ቢኖረው ይሻላል። ዛሬ ካየነው ነው ይሄን የተነሳው። ይሄ ጥላቻ የሚመስለው የብስለት ማጣት ነው፣ የዘቀጠ አስተሳሰብ ነው፣ የራሱ ችግር አለበት፣ ጥላቻ ያለበት ሰው ነው እንደዛ የሚያስበው። እየተባለ ያለው ነገር ፖዚቲቭ ነው፣ ኮንስትራክቲቭ ነው። እንደዛ ለመውሰድ ሞክሩ ነው። ቴንክ ዩ። እሺ ቴንክ ዩ አያና ኖት ነው ሙሳ። እንዴ አንተና ኑሬ ጋማ ስንት ጊዜ ተመላለስን። ታፕታፕ እና ኮፒ ሊንክ አድርጉ። እኔ ቅድም ስለነበረው ይሄኛው ኢሹ ትንሽ አስጊም ነገር ጭምር ስለሆነ ሞር እዚህ ላይ ፎከስ መደረግ ተፈልጎ ነው። አይዲያዎቹ መነሳት ይችላሉ አንድ በአንድ። ለምሳሌ የሆነ አካባቢ የጫት አይነት ጫት ፎከስ የሆነ ችግር ነበር አይደል? ለምሳሌ ኦሮ ፍሬሽ ችግሩ እንዲህ የሚባል ነገር ፎር ኤግዛምፕል ተነስቷል። ስለሱ ቢወራ ስለመቷ እንደዚሁ ነካ የተደረገ ነገር አለ። ወለጋ ውስጥ ስላለው ችግር የተነሳ ነገር አለ። ወሎን ሜንሽን የተደረገበት አፕሮች ያው ሌላ ቢሆንም
ከጎረቤት ከድንበር ከሶማሌ ጋር ስላለ ግጭት የተነሳ ነገር አለ። እሱ ላይ ማውራት ይቻላል። አባኦ እንደ አባኦ ተነክቻለሁ የሚሉ የሆኑ ሰዎች አሉ። ያው ከነሱ አንድ ኦፊሻል ውስጥ ሰው የተጠራ ስሙ አለ። ለምሳሌ እንደዚህ ሰላይ ነው ምናምን ተብሎ ምንድነው ኤቪደንስ ምንድነው ተብሎ ቢጠየቅ ፎር ኤግዛምፕል የራሱ አንድ ጥያቄ ነው። እንግዲህ ሜቢ ቅድምም አይ ቲንክ ሊዮ መሰለኝ ሳሄድ አንስቶ ያው በውስጥ ምናምን ይጻፍለትና ይለጥፋል ምናምን የሚባል ነገር ተነስቶ ነበር። እንግዲህ ሌሎችም እንግዲህ የአንዳንድ ኤሪያ ችግሮችን በዲቴል አላወራውም። ለሱ እንዲያውም ይቅርታ ያለባቸው አለ። ግን ደግሞ እኔ ከዚህ እስከዚህ ህዝብ አወያይቼ ምን ብዬ አስቀድሜ አድሬስ ያደረኩት ነገር አለ ምናምን የሚል ነገር አንስተዋል። ስለ ታዋጊዎቹ በትጥቅ ስለሚታገሉት ተጠይቆ ጥያቄ አላቸው፣ ልንረዳቸው ይገባል። ነገር ግን እኔ የትጥቅ ትግል ደጋፊ አይደለሁም፣ የፋኖም የቲፒኤልኤፍም የኦላም ደጋፊ አይደለሁም ምናምን የሚሉ ነገሮች ተነስተዋል። በነገራችን እያንዳንዱ አድሬስ የሚደረጉ ስለ ጽምዶ እኔ እያለሁ አልሰማሁም። በመሀል የሆነች ጋፕ ላይ ብቻ ነው ያልነበርኩት። ስለ ጽምዶ ተወርቷል፣ ጽምዶን ጀስቲፋይ አድርጓል ምናምን ብሎ ሄደ። ፎር ኤግዛምፕል ገዳራራ እሱንም እንትን ማለት ትችላላችሁ። አድዋ 00 አይ ዶንት ኖ ነው ሄደው፣ እሱም አምልጦኛል። በጣም ብዙ ፖይንቶች ናቸው የተነሱት። ልጆቹ በነገራችን ላይ ካላቸው ሬፑቴሽን አንጻር እኮ የተሻለ ነው እንዲያውም ፐርፎርም እኮ ያደረጉት። በነገራችን ላይ አጊቭ ዘምዛት ከእንትን ኖርማሊ ኤክስፔክት ከምታደርገው ከነሱ እንዲያውም የተሻለ ነው አክቹዋሊ እኮ ፐርፎርም ያደረጉት ሀሳብ ላይ ምናምን ይሄ ያነሱት ምናምን ጥያቄ ላይ ከሆነ በነገራችን ላይ ጀስት የኔ ሆነስት ኦፒኒየን ማለት ነው። ነገር ግን እንደዚህ አይነት እይታ መፈጠሩ ራሱ ችግር አለው። በተለይ ደግሞ ኢሚዲየት ሪአክሽኖች ነበሩ። እነኛ ኢሚዲየት ሪአክሽኖች ደግሞ እዛው ቶሎ ለመስተካከሉላ እድል ነበረ። ያንን እድል ከአጠቃቀምም ጉድለት ችግር ጭምር ሳይስተካከል ቀርቷል አይደለ? ቅድም ከበር አድርገናል ከኑሬ ጋር አንዳንድ ሪኩዌስቶች ቢቀነሱ የሆነን ሰው ሪኩዌስት መቀበል ምናምን ስለሚቻል ማለት ነው። ግን እነኝህን ነገሮች ሁሉንም ይሄ በጣም ዲፌንሲቭ በሆነ አይነት እንትን አድሬስ ማድረግ እንጃኔ ነገሩን ማባባስ ነው። ጭራሽ አይ ይሄንን ነው ዲፌንድ የማደርገው ከተባለ ሌላ ቀን እኮ ለማዳመጥም ላይሄድ ይችላል። በነገራችን ላይ ለማውራት ያልተወከለ ሰው ለማዳመጥስ ለምንድን ነው የሚሄደው? ግማሹ ኦዲየንስ አይ ኤክስፔክት እኔ አልተወከልኩም ምናምን ተብሎ የሚያስበው አካል ነው። ደግሞ የሆነ ሰው እየወጣ የሆነ ሰው እኮ እየገባ ቢያንስ አንድ ራውንድ ምናምን አንድ ሁለት ቦታዎችን ቢያንስ መድረስ ይቻል ነበር። ፎር ኤግዛምፕል እንደኔ ይሄ የሪፕሬዘንቴሽን የምናምን ችግር ደግሞ በጣም ሲሪየስ ኢሹ ነው። መንግስት ላይ ራሱ ካሉ ችግሮች ውስጥ እኮ ነው። እኮ መንግስት ይከሰስበታል። አባኦ ራሱ በደንብ ይከሰስበታል። አባኦ ደግሞ ስንት ዘመን ሙሉ ሲከሰስበት ነበር። ራሱ ጀዋር በዚህ አይከስም ወይ? ሌሎች ድርጅቶችን ራሱ አይከስም ሌሎችን? አይከስም ካላችሁ ወደ መበርበር እንሄዳለን። ኦኬ ከሱ አቅም ከተባለ ፕሩቭ የማድረግ ኃላፊነቱ ከሱ ያውቃል የሚል አካል ነው አይደል? ኦኬ ገልበጥ አድርጎ መፈለግ ነው እንግዲህ እዛው የሱ የፌስቡክ ፖስቶችም የበፊት አርቲክልም ላይ ምናምን መፈለግ ነው። እንደሱ አይነት ነገር ብሎ ማያቅ ከሆነ ከእንደዚህ አይነት እንትን ብሎ ማያቅ ከሆነ ኦኬ እዛ ይወጣል። ግን እንትኑ ይሄ ኢቭን ይሄንን የሚነገረውን ነገር ይሄ ማፈን መሞከር ጥያቄው ራሱ አፍጥጠው እያለ ማለት ስንት ስክሪንሾት በነገራችን ላይ ስክሪንሾቶቹ ቢቀያየሩ አንድ ጊዜ የ9 ሰው ብቻ ይሹ አይደለም ይሄ ቢደመር አይ ዶንት ኖ 12 15 20 ምናምን ሰው ተስተናግዶ ስቲል ከነሱ ውስጥ የተባለው ዳይቨርሲቲ የጠፋበት ፖይንትን ያለው ባይነኝ እኔ በበኩል። ኤኒዌይስ ዳውድ ላንተ እሰጣለሁ፣ ግን መጀመሪያ ጄ የሚያወራና ታወራለህ። ቤከን አንተንም አልረሳውም። ጄ የሚቀጥልና ዳውድ ታወራለህ። ጄም አለ አይደል? ኦኬ ደረሰኝ ተራዬ ቴንክ ዩ በምክንያት ነው የሰጠው። ቢኮዝ እኔ አሁን ሪፍሌክት ያደረኩት ሀሳብ ላይክ የመክሰስ አይነት ሲሆን ለሌላ ከሳሽ ከምሰጥ እሰጣለሁ። እኔ አሁን ገስቱ ላይ በነበረው ጉዳይ የሚነሱ ሀሳቦችን ምናምን ሙሉ ለሙሉ ዲፌንድ የማደርገው ነገር የለኝም። እቀበለዋለሁ። መሆን የነበረበት ነገር አልሆነም በሚለውም ዙሪያ ትክክል ነው። ሁሉንም ነገር እቀበላለሁ። ስለ ዳይቨርሲቲ ምናምን ልዩነቶችን ማስተናገድ፣ ልዩነቶችን እድል መስጠት ምናምን የሚለው ነገር ላይ በደንብ እስማማለሁ። በነገራችን ላይ የዛሬ
7 ዓመት 6 ዓመት በፊት ጀዋር ወደ ምርጫው ፖለቲካ ለመግባት ሲወሰንና የትኛው ፓርቲ ውስጥ ይገባ ይሆን ተብሎ ብዙ አይነት ግምቶች ሲሰጡ ካፋውን ሊቀላቀል እንደሚችል የገመቱ አሉ፣ ያልገመቱም አሉ። ነገር ግን ካፋውን ለመቀላቀል ምን አበቃ የሚል ጥያቄዎች ሲጠየቅ የመለሰው ምላሽ ይሄንን ነው። የዳይቨርሲቲ ጉዳይ ነው። ኦሮሚያን የሚመስል ብዙ ከኦሮሚያ አካባቢ ስምም እውቅናም ዝናም ያላቸው ሰዎች ያሉበት ፓርቲ በመሆኑ ያንን ጆይን እንዳደረገ ምክንያቱ ያ እንደሆነ የተናገረበትን ሁኔታ አስታውሳለሁ። ሌላው ገስቱ ላይ የታዩ ሰዎች ያው ከላይ ምናምን እኔ ይሄ የሰፈር የጎጥ በነገራችን ላይ እዚህ ውስጥ ያለው ዲያስፖራዎች አሉ፣ ውጭ የሚኖሩ የሚያዳምጡም አሉ። ዲያስፖራ ማለት እኮ እንኳን እድር ከጎሳ አልፎ ከሰፈር አልፎ ቅያስ ውስጥ የሚገባ ዲያስፖራ እኮ ነው። ዛሬ ጀዋር አርሲ ሰበሰበ ብሎ የሚያወራው እንደዚህ አነሰካከስ ልክ አይደለም። እውነት ለመናገር የሸዋ ቱለማ ሰዎች ተሰብስበው አንድ ጉዳይ ሲያወሩ ይታያሉ። እዚሁ አካባቢ ኦርቶዶክሶች ተሰበሰቡ ተብሎ ግን አይታወቅም። የወለጋ ሰዎች ተሰብስበው ሲወያዩ ታያለ። አብዛኛው ፕሮቴስታንት ተሰበሰበ ምናምን ተብሎ ዛሬ የሆኑ አርሲ ምናምን የሆኑ ሰዎች አጠገቡ አያችሁና ኢስላሚስት ምናምን የሚል ነገር ደግሞ ሲል ለምን ይሄ ከዚህ በላይ ኢስላሞፎቢያ ከየትም ልታመጣ አትችልም። የለም አውቶ ፋርሲ ምናምን በውስጥ ተላከልኝ የተባለውም ነገር ከዚሁ ጋር የተያያዘ ነው። አንሰካከስ። እውነቱን ግልጹን የምንነጋገር ከሆነ ይሄ ነው ያለው ነገር። ሙስሊም የሆነ ቦታ ሲሰባሰብ ስጋት የሚሆንበት ጉዳይ አይገባኝም። ለምንድን ነው ስጋት የሚሆነው? እንደ ስጋት የሚታየው አርሲ ተሰብስቦ ሲታዩ ሌላው አይሰባሰብም ነው? ተሰባስቦ አይታይም ነው? ለምንድን ነው ስጋት ያልሆነው? ይሄ ስጋት የሚሆንበት ምክንያት ይሄ የጎጥ የሰፈር ውስጥ ፎቢያ ነክ ነገሮች የማይመቹኝና መናገር አልፈልገውም። ከዚህ አንጻር ግን ልክ ቃላት አሳምሮ አመጻድቆ ልክ ያልሆነ ነገር ተፈጥሯልና ይስተካከል አይነት እንደ ማስተካከያ አይነት እንደዚህ መሰካከሱ አያዋጣ ነው። ሙስሊም ተሰብስበው ስታየው ስጋት ከሆነብህ ጥላቻህ ነው፣ ሌላ ነገር አይደለም የሚገነፈለው። አርሲ ተሰብስበው ስታየው ያንጨረጨረህ ጥላቻህ ነው፣ ሌላ ነገር አይደለም። ለምን ልክ እንደ አርሲ ብለው ተሰብስበው እንኳን ቢሆን እንደ ሙስሊም ብለው ተሰብስበው እንኳን ቢሆን ሌላው ስለማይሰበሰብ አይደለም፣ ይሰበሰባል፣ አለቀ። ያ ሲሰበሰብ ስጋት የማይሆንብህ ይሄ ሲሰበሰብ ስጋት የሚሆንብህ ከምን አንግል ነው? ጥላቻህን የገነፈለው እዚህ ላይ ምንም ልንሰካከስ አይገባም። ግልጹን ነው የምንነጋገረው። እንደ ኦሮሞ ስንሰባሰብ 11ዱም ክፍል ተሰብስቦ ሀሳቡን ቢነጋገር የተሻለ ነው። እዚህ ላይ ጥያቄ የለኝም፣ መሆን አለበት። ነገም ከነገ ወዲያም ዛሬ ላይ የታየው ነገር ሌሎቹን ያገለለ ነው። አርሲ ብቻ ተሰባስቧል። አዎ እስማማለሁ፣ ችግር የለውም። ግን እንደ ስጋት ካየኸው ጥላቻ ነው የገነፈለው። ምንም እዚህ ጋር እንትን ልትለው አይገባም፣ ልንሰካከስ አይገባም። ስለዚህ እውነቱን እንነጋገር፣ የሚጠቅመን ላይ ትኩረት እናደርግ። ነገ ከነገ ወዲያ መስተካከል ያለባቸው ነገሮች ላይ እንዲስተካከሉ እንነጋገር። አለቀ። እንደ ኦሮሞ እኔ ጀዋር እዚህ ቲክቶክ ላይ መጥተው ኦሮሞ የሚባሉ ሰብስቦ እንደዚህ አይነት የጎጥ ነገር ውስጥ ባይገባ ደስተኛ ነኝ። እንደ ኢትዮጵያ ዛሬ ላይ ኦሮሞ ከኢትዮጵያ እንዴት ጋር አብሮ መቀጠል ይችላል የሚለው አጀንዳ ላይ ከሌሎች ጋር ቢወያይ ደስተኛ ነኝ። እንዲህ አይነት ዛሬ አበደ እኮ ይሄ ቲክቶክ ሰፈር እኮ እንዳለ የኔ ሰፈር ሰው አልገባም፣ የዛ ሰፈር ሰው ተጠራቀመ ምናምን። በጣም የወረደ የትም የማያዛልቅ የማያስኬድ ማለት ነው። እና ከዚህ ነገር እንውጣ።
እንደ ሀገርም ማሰብ ይጠቅመናል። ዛሬ ላይ እንደ ሃይማኖት እንደ ምናምን ብሎ መግባቱ አያዋጣም። ማንም ሃይማኖተኛ ኖሮ አይደለም፣ ሁሉም አጭበርባሪ ነው። እዚህ ላይ ማንም ብሔሩን ወዶ አይደለም፣ አጭበርባሪ ነው። ስለዚህ ምንም መመጻደቅ አያስፈልገውም። ወለጋ እዛ ውስጥ አትሰባሰብም የሚለው አንድ ቀን ለወለጋ ድምፅ ሲሆን አታዩ። መንግስት ስር ተወሽቆ ሲያሸበሽብ የሚውለው ነው እንደዛ የሚናገረው ዛሬ እና እንደዚህ የተናገርኩት እዚህ ጋር ሲነሱ ከነበሩት ነገሮች አንጻር ነው። እንደዚህ አይነት ነገር ከዚህ በፊት ስናገር ሰምታችሁኝ አታውቁም፣ እርግጠኛ ሆኜ የምናገረው እና አልወደውም ይሄንን ፓርት። ለዛ ነው። ቴንክ ዩ ቤካ። እሺ ጄም፣ እሺ እኔ ማለት የሚፈልጉ ማለት ነው እና ዛሬ የተደረገው ነገር ሽመልስ አርጎ ቢሆንስ ወይስ ጀዋር አርጎ ቢሆንስ ወይም ደግሞ አብይ አህመድ አርጎ ቢሆንስ ነገር እንዴት ነው የሚታዩት? ይህስ መንደር እንዴት ነው? እና ከናፉ ማንቹ ወርባ ዳኒ ወልማ ገለቲ ዋን ጀዋር አረደለጌ ዶጎንጎራ ከነሞ ዋን አርግኔ ዋን አስረት አርግኔ ሞቱ ዲናይጎቹ ዶይሱ ዳፍ እንዲምና namoota achirra ture jira miti. Namoota sanii ilaaluu dandeessan, diiteelii ilaaluu dandeenya. Suuraanis jira, viidiyoonis jira. Gama saniini dho'isuudhaa fi warra irraa mormitan kana mormuu irraa mormuu hin yaalinaa isiniin jedha. Lammaffaan mootuu wanni kaasaa ture keessa jechaadha. Waa'ee waboo irratti kaasaa ture. Wabooni waboota garaagaraa kaasaa ture. Ijoolleen maqaan beekne waa'ee sabaayii fi waa'ee maalii ijoollee naannoo kanarra socho'an waamaa ture. Naannoo Harargee keessa socho'an waamaa ture jechaadha. So kanaafuu namni kuni jara kana namoota hin beekne diiteelii jara dubbata hidhamee bahanii jira, hagana turanii bahanii jiran, hagana turanii bahanii jiran sigani. Waboo naannoo kana deddeemu jechaadha. Waboo karaa inni kaasan haa ta'u nama naannoo saniin kakkaase keessa qabaa jechaadha. Harka keessaa qabaa. Indoom inni organize gochuu wanni shakkamuu qabaa namni kun jechaadha. Sababa kana siyaasa ittiin dalaguudhaaf garuu warra Awaashiyaan jechuudha. Warra Awaashii gadii kana so harka keessa qabachuu danda'a. Uummata amma buqqaa jiru kanaaf, uummata amma qe'ee isaarraa gubataa jiru kanaaf, Wallaggas haa ta'u, Baalee keessa haa ta'u, Narsis haa ta'u, Harargees haa ta'u, warroota buqqaa jiran kana indoo namni organize godhee waan kana oofaa jiru. Ani Jawaarii jedheetiin amana. Yookiin immoo jibbaa musliimaan jennaan. Jawaar hoogganaa musliimaawii ta'ee yookiin immoo amantaa ta'ee rakkoon qabu. Inni hoogganaa amantaatii miti. Oromoo hoogganaa, siyaasa Oromoo irratti hoogganaa, Itoophiyaa bulchuuf deemaa nama jedhu Arsii walitti qabee yookiin immoo Harargee walitti qabee ijoollee Baalee walitti qabee miti. Hoogganaa amantii ta'e gaariidha. Garuu inni hoogganaa Oromoo akka Oromootti dubbachuu irra jiraata, akka Oromoo fakkaachuu irra jiraata, namoota Oromoo qaban waliin jiraachuu qaban. Okay, modeetaroota akkas godhee jira. Hiriyoonni isaa warri modeetara qaban ijoollee naannoo tokkotti kontaaktii namni isaa qaban isaan qofa. Kana jechuun isaa maalidha? Jawaar Mohaammed gabaabumatti kontaaktiin isaa, wantoonni isaa, namni konnekshinii isaa waliin qabu ijoollee naannoo tokkooti jechuudha. So kanaafuu Jawaar Mohaammed walumaa galatti kasaaree jira. Uummata Oromoo har'a uummata Wallaggaa dhiifama gaafatee jira. Baay'ee yoo nama dhageettan taate uummata Wallaggaa sagalee hin taanee fi dhiifama gaafatee jira. Amma immoo uummata Oromoo hunda dhiifama gaafatee maallaqa uummata Oromoo irraa saame karaa kitaabaatiin haa ta'u, karaa walgahii garaagaraatiin haa ta'u, karaa waldajjii garaagaraatiin haa ta'u, karaa OMN'tiin haa ta'u, sigalee karaa garaagaraatiin uummata Oromoo irraa saame uummata Oromoo qabeenya isaa deebisee fi uummata Oromoo dhiifama gaafatee siyaasa keessaa bahuu irra jiraata jedheetiin amanaa Jawaar Mohaammed jechaadha. Dhiifama gaafatee akkuma warra uummata Wallaggaa dhiifama hin taane dhumatee sagalee isaanii hin taane jedhetti uummata Oromoo hunda dhiifama gaafatee siyaasa keessaa bahuu irra jiraata Jawaar Mohaammed. Lammaffaan mootuu inni neegatiivii qofaan fakkeenyaaf wannaase. Biyya san keessatti fakkeenyaaf misoomni garaagaraa jira biyya keessa. Okay? ገለተውም ቤካ ሁለተኛ ገስቱ የመጀመሪያ ነው። እኔ አስታውሳለሁ ቲክቶክ የመጀመሪያ ቀን ላይቭ ስገባ የፈለግከውን ያህል የተማርክ ሰው ልትሆን ትችላለህ፣ የፈለግከውን ያህል ቴክኖሎጂ የገባው ሰው ልትሆን ትችላለህ። ማናችሁም አስታውሱ የመጀመሪያ ቀን ላይቭ ስትገቡ ቲክቶክ
የቱን ስትነኩ ምን እንደምታረጉ ምን ያህል ማኔጅ ማድረግ ከባድ ሊሆን እንደሚችል ከዛ አንጻር ጃዋር ቀጥታ ራሱ ማኔጅ እያደረገው የነበረ ሳይሆን ሞዴሬተሮች ማኔጅ እያደረጉት የነበረ ነገር ነው። እዛ ገስት ላይ ምን ተፈጠረ ምናምን እኔ ከግማሽ በኋላ አካባቢ ነው ትንሽ አሞኝ ተንቼ ስለነበረ ጉንፋን ነገር ሙሉን አልተከታተልኩትም። ገስቱ ላይ የነበረውን መልክ ሰዎች የተለያየ ካታጎሪ ሰጥተዋቸዋል። ግማሹ በእምነት፣ ግማሹ በሙስሊም ምንድነው በብሔር ይሄ የኦሮሞ የውስጥ የጎጥ ምናምን ጉዳይ አለ አይደለ? በጣም ነው የሚደብረው። ባይዘው እኔ እዛ ጋር እንደዚህ አይነት ሰዎች ናቸው የተሰበሰቡት። እንደዚህ አይነት ሰዎች ተሰብስበው ሊሆን ይችላል፣ ግን ያንን መሰረት አድርጎ እንደዛ የሚል ሰው እኔ ብዙም አልወድም። የኦሮሞ ፖለቲካ ውስጥ መፈትፈት የማይመቸኝም አንዱ ከዚህ አንግል ነው። ሌላኛው ደግሞ እንደዚህ የምትሉ ሰዎች ትንሽ እንድትጠነቀቁ የምፈልገው ፓርት በአንድ በኩል ኦሮሞ እንትን አርሲ የሚል አለ፣ በአንድ በኩል ሙስሊም የሚል አለ፣ በሌላ በኩል ደግሞ ልጆቹ በጣም ባለጌዎች ናቸው ብሎም ያስባል። ይሄንን እነዚህን ባለጌ የሆኑትን አካል ለሙስሊምና ለሆነ ምንድነው አርሲ ምናምን ብሎ መስጠትም እንዳይሆንባችሁ ተጠንቀቁ። ልጆቹን እንደ ግለሰብ የፈለጋችሁን በሏቸው። ባለጌ ካላችኋቸው በኋላ ሙስሊሞች ተሰበሰቡ፣ አርሲዎች ካላችኋቸው በኋላ በጣም ባለጌዎች ናቸው እነዚህ ምናምን ስትሉ ሌላውንም ህዝብ በዛው እየነካችሁ እንደሆነ ልታውቁት ይገባል። ስለዚህ ልጆቹን ፐርሰናሊ እኔም የማይመቸኛል እውነቱን መነጋገር ካስፈለገ እዛ ላይ ሲሆን የነበረውን ነገር በደንብ የማይመቹ ብዙ ነገሮች ነበሩ። ግን አሁንም ስለ ኦሮሞ ፖለቲካ የሚወራው የውስጥ ፖለቲካዎች ወደ መሃል እንዲመጡ መጥበብ እንዲችሉ ካስፈለገ የግለሰቦች ባህሪና የግለሰቦች ማይመቹን ግለሰቦች ቢኖሩ እንደፈለገን አድርገን ግለሰቦችን እንውቀሳቸው። እነዚህን ባለጌ ሆኑ ማይመጥኑ ያልናቸው ሰዎች ለሆነ እምነት አንስጣቸው፣ ለሆነ ብሔር ለሆነ ጎሳ አንስጣቸው። ያንን ብቻ እንጠንቀቅ። እንደ መጀመሪያ ገስት እንደ መጀመሪያ ፕሮግራም ጥሩ የሆኑ ነገሮች አሉ። ጥሩ ነገሩ ምንድነው? በቃ በፊት ከተለመደው ወደታች ከምንድነው ከዩቲዩብ ከሚኒስትሪ ምናምን ሚዲያዎች ከፌስቡክ መጥቶ ይሄኛውን የቲክቶክ ጄኔሬሽን መቀላቀልና ፊት ለፊት ጥያቄዎችን ማስተናገድ መቀበል፣ ይሄ እንደሚባለው ተመሳሳይ የሆኑ ሰዎች አጀንዳው ላይ ይበዛሉ የሚል ነገር አለ። እሱም በደንብ እስማማበታለሁ። ቻሌንጅ ሊያደርጉ የሚችሉ ሰዎች ተሳትፎ ቢያደርጉ የተሻለ ነበረ። ያ ወደፊት የሚስተካከል ነው የሚሆነው። እዚህ ጋር አንተ ያነሳቸውም ስክሪንሾት አድርገህ ያስቀመጥከውን ነገር ወደፊት ሊስተካከሉ የሚገባቸው እንደሆኑ ማምንባቸው ናቸው እና ከዛ አንጻር ነው የሚገባኝ። ይሄ አንድ ውጋት የቀጠናው ስጋት የሚል አለ። ቲክቶክ ትሬንድ የሆነ ዘፈን የናዚያንስ ማለት ነውና ውጋት የሆነባቸው ሰዎች አሉ። ቀጠናው ላይ የፈጠረው ስጋት አለ፣ ይገባኛል። ከዛ አንጻር የሚነሱ ነገሮች አብዛኞቹ መልክ እንዲይዙ ለማድረግ መሞከር የተሻለ ነው። አመሰግናለሁ። ቴንኪዩ። የወረደው እንግዲህ ወይችን ላይ አንዳንዴ በኮመንት ያሳውቃል መኖሩን። አብሽር አሳውቁ አደራ ነያን። አብይንም አመሰግነው አንቅቶናል። ሾርት ሚሞሪ ብሎ ሾርት ሚሞሪ ካልመሰልናቸው ሰዎች ተሳስተዋል። ዛሬ ቅድም ሌብል ሲያደርግ የወሎን አንስቶ ያወራበት አውድና ወደ ሃይማኖት ለመውሰድ የሄደበት መንገድ ይሄ ሰው ፍለፊት ተሟግቸዋለሁ። የጀዋር ደጋፊዎች ከየት አካባቢ እንደሆኑ በስም ጠቅሶ የተናገረበት ቤት ስለነበረ አይመን ጋር ያስታውሰዋል። እርግጠኛ ነኝ። አያና ከታች ካለ መልስ ስጠኝ። ፍለፊት የተናገርከው አለ። ዛሬ ያንን ነው እኔ ይሄ ማውራት አልወድም። እኔም በጣም የሚያስጠላኝ ነገር ነው። ከዚህ ጋር ነኝ ከዛ ጋር ነኝ የሚለው
እኔ ቤተሰቦቼ የወለጋ ሰዎች ናቸው፣ ያሳደጉኝ አርሲዎች ናቸው። እማቀው የአርሲ ማህበረሰብ ነው። በዚህ የምታነሳው አይደለም፣ በሃይማኖትም በገንዱማ የምታነሳው ህዝብ አይደለም። ጥንቃቄ ቅድምም የደበረኝ ለዛ ነው። መታችሁ ወደ ጠርዝ በነገራችን ላይ በቅርበትም በሴኩላሪዝም ዙሪያ በጣም እናንተ ከምታስቡት በላይ ጥልቅ እውቀትና ጥልቅ እሳቤ ያለው ሰው ነው ጀዋር። ሃይማኖት ውስጥ የለም። ሃይማኖት ይኖረዋል እንጂ በሃይማኖት አስቦ ሰዎችን የሚሰበስብም ሰው አይደለም። ማንኛውንም ሰው ነው። ዛሬ መተው እንደዚህ አይነት ሰዎች የጀዋር ደጋፊዎች ከአንድ አካባቢ ናቸው ብሎ ኮት የሚያደርጉ ሰዎች ጻድቅ መስለው እዚህ ላይ ሲጫወቱ እኔ በጣም ፊል አደርጋለሁ። ኑሬንም ሙሳንም ስለተከራከርኩ ነው የምናገረው። ይሄንን አይመን ቤት አይረሳውም። ዛሬ መታችሁ ደግሞ ጻድቅ አትሁኑ። ማናችንም ሃይማኖታችንን ኖረነው አናውቅም። እንተዋወቃለን። እዚህ ሀገር ፖለቲካ ውስጥ ሁሉ ነገር የተጨመላለቀ ነው። ግን ትልቁ ሊነሳ የሚገባው የነበረው እንደ ሐሳብ ገስቱ የሄደበት መንገድ ስተት ነው። ጥያቄዎች የተነሱት አልተመለሰም። ስለ ወሎ በደንብ ጽፏል እኮ ማንም እንደሱ የጻፈ የለም። እኔ የኦሮሞ ችግር በኢትዮጵያ ማዕቀፍ ይፈታል ይላል ከጀዋር ጋር በዛ ጋር ብሎ ነው የሚያምነው ጀዋር። ያንን ነው የምቃወመው። ከዛ ውጪ ከጀዋር ጋር በጣም ስታንዳችን የተለያየ ነው ብሎ ከዚህ በፊት እኮ አስታውሱ ሲመጡ ጀዋር ይደውልልናል የሚሉ ሰዎች ናቸው እኮ። ከጀዋር ጋር በስልክ እንደዋወላለን የሚሉን ሰዎች ዛሬ ያሉበትን ስታንድ አስታውሱ። ለምን እንደዚህ እንደሚሉት እናውቃለን። እኔ ለጀዋር ጥብቅና ልቆም አይደለም። ማንኛውም ጸጋይም ሆነ ማንም የኦሮሞ ኢንተሌክቹዋል ባልሆነ ስም ሲነሳ ቆማለሁ። ስተት ሲሰራ ስተት ነው ብዬ እናገራለሁ። ያ ነው እንደ ኦሮሞ አንድ የሚያደርገን። አናቅም እንዴ ምን ማቤት ምን ሲፈተፈት እንደነበር። ዛሬ አሁን የጀዋርን ገስት የምታጣጥሉት እና ያና ልዕልት ቤት ተቀምጣችሁ እኮ ምን ስትሰሩ እንደነበር እናውቃለን። አንተ ገስት ከፍተ የኦላ ልጆች ናችሁ ተብለን ስንወረወር እኮ እናውቃለን። አንተ ቤት ገስት ላይ ዛሬ ጻድቅ የምትጫወቱ አንዴ ዛሬ በተከፈተች ገስት ይሄውላ እንዴ ምንድነው እየሆነን ያለነው? እንደ ኦሮሞ በጣም ነው እኔ ማፍረው። እስቲ አንድ ህንጻ ሸጠ እንደዚህ ሸጠ አንድ መረጃ አምጥቶ እኮ የሚሞግት የለም። አንድ ይሄ ነው ያለኝ መረጃ ብሎ ማለት ነው። ይሄ አይጠቅምም። ስም ማጥፋት ምንም የጠቀመን ነገር የለም። ከሚገባው በላይ በበፊቱ ስም የተጠፋፋ ነው። አይተነዋል አይደል? የት አደረሰን? የትም አላደረሰንም። ሲሆን ስተት የሆነ ነገር እኔ አብድሬን የጂኤምን ችግር የኢዶን ብንሸፋፈን ነው የሚጠቅመን። በጣም ደግሞ የሚያሳፍረው እርግጠኛ ነኝ የለም ቤካ ቢመጣ ስክሪንሻት ተደርጎልኝ አውቶ ፋርሲ። ይሄ ምን አይነት ቆሻሻ ፖለቲካ ነው የምታራምዱ? እርግጠኛ ነኝ የትኛው አማራ ነው አውቶ ፋሩሲ ብሎ ለሱ የሚልክለት? ለምን እንሸነጋገላለን? በቃ የተፈለገው ስልክ መጀመሪያ ጀምሮ ነው። ካሌብ ገባ አርሲ ብሎ ተነተነ ብልጽግናዎች። ከዛ አሁን ደግሞ ስክሪንሻት ተደርጎ ተላከልኝ ምናምን። አይጠቅመንም። እረፉ በእግዚአብሔር። እኔ ልለምናችሁ እኔስ አንደኛውን አይደለህም ትግሬም ነህ ምንም በሉኝ እንደፈለጋችሁ። የወለጋ ትግሬ ነኝ ብያለሁ። እኔ አውጃለሁ ራሴ ነኝ። ቋንቋ ምናምን ለተባለው ደግሞ እርግጠኛው ነኝ የምነግራችሁ ቋንቋ አትችልም ብሎ የሚከሰኝ እኔ በቅንነት ቋንቋ ተማር የሚሉ ሰዎች አያም ሪስፔክት። እነኚህ የሚከሱኝ ባህል አታውቅም ምናምን የሚሉኝ እርግጠኛ ነኝ አንዱን የኦሮሞ ኦዳ አይጠሩም። የከረዩ ወይ የሐረርን ኦዳ ጥራ ብትለው የሚንተባተብ ነው። ደረቴን ነፍቼ የምጠራ ልጅ ነኝ። መጽሐፍ ጠቅሶ መጽሐፍ ይጠቅሳል አለ። እኔ አነባለሁ ስለ ኦሮሞ ታሪክ። እኔ በር ዘግቼ ጠርሙስ ይዤ አላመሽም።
እናውቃለን እኮ የሚያለቅሱ ይሉናል እኮ ሀገር ቤት ደውለው ሚኒሶታ ብቸኝነት አሰቃየኝ እያሉ የሚያለቅሱ ሰዎች እኛም በማልቀስ ሲከሱ ዲፕሬሽን አሰቃይቷቸው ማጋ እንደሚደውሉላ እናውቃለን እኮ። እናውራ ከተባለን መዘረጣጠጥ ነው የሚሆነው፣ ግን አይጠቅመንም። ማውራት አልፈልግም እኔ ስለበዛ ነው አሁንም የተናገርኩት። ቦትል ጨብጣችሁ እያለቀሳችሁ ስልክ የደወላችሁበት እናውቃለን ማጋ እንደሆነ። አትንኩን፣ መጥፎ ነው ይሄ፣ ይብሳል። እናንተ መሬት ላይ ነው ቢያንስ ያለ ነው በደንብ ህመሙንም አብረን ታመናል። ከዚሁ ሰውዬ ጋር ሄደን ፊት ለፊት ማንንም ሲዳማ ማበል ሄደ ስታናገረው መልስ እየሰጠ በሚችለው መልስ ሰጥቶ ሰውን ለማስረዳት የሚሞክር ነው። እኩል አድርጎ በስም ማጥፋት 1 ኢንች አታርቁትም። እኔ በጣም ልዩነት አለን ብያቸዋለሁ፣ ግን ስም ማጥፋት አይጠቅምም። የትኛውንም እንኳን የሱ የሽመልስ ባልሆነበት ወይ የአብይ ባልሆነበት ስሙ እንዲጠፋ አልፈልግም። እንደ ኦሮሞ የምናስብ ከሆነ ማለት በሰራው ስተት ግን ውቀሰው። ይሄ የማይጠቅም ወርዳችሁ ደግሞ ወደ ህዝብ መውሰድ፣ ወደ ሃይማኖት መውሰድ እና ይሄ ጥንቃቄ ቢደረግ በሐሳቡ ላይ አውሩ። እኔ የኢዶ ቤካ ከመጀመሪያ ጀምሮ ስለሰማኋችሁ ነው። ሪስፔክት አደርጋለሁ። በቃ እንደዚህ አይነት ሐሳባዊ ጥያቄ አምጡ። ገስቱ ልክ አይደለም፣ ሞዴሬት የተደረገበት መንገድ ልክ አይደለም። ገብተው ያወሩት ሰዎች የተሳሳተ ነገር አውርተዋል። ይሄ ግን ጀዋርን የሚያስከስስ አይደለም። ጀዋርን ወደ አርሲ ወደ እስልምና የሚወስድ አይደለም። በቃ ስተታ ማንኛውም ሰው ቅድም ጄም ስለማቅ ነው ጄም ሲመጣ ገስት ከፍቶ በደንብ አውቃለሁ። ዛሬ ላይሳሳት ይችላል ጄም። ጀዋር ዛሬ ነው የመጣው ራሱ ማኔጅ ባላረገበት እንግዲህ መወቀስ ይሄ ሁላ ፓራዶክስ ተነስቶ በቃ ያዙ ይልቀቁኝ አገር ካልተገለበጠ ማለት ይገባናል ምን እንደሆነ ኢንቴንሽኑ። በቃ ስም ለመለጠፍ ነው እና ይሄንን አሳልፈን አንሰጥም። አሁን ልዩነት አለን፣ በልዩነታችን ግን የማንም ኢንተሌክቹዋል ስም እንዲጠፋ አንፈልግም። ቢያንስ መሬት ወርዶ ዋጋ ከፍለው አሳይተውናል። ያንን እናከብራለን። በጣም እኮ የሚያሳፍረው እኮ ቢያንስ የሱን ያክል እኮ መራመድ የማይችሉ ሰዎች ህንጻ ሸጠ ምናምን ብለው ስም ሲያጠፉ ነው በጣም አዝናለሁ። በጣም እና ይሄን ለማለት ነው። በጣም ጥንቃቄ እናድርግ።